ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የነሐሴ 7 2018 ዓ.ም የመስታወት ፕሮግራማችን ጀምሯል። በሌላ ጊዜ በሰፊው ለመመለስ መሞከራችን የተጠበቀ ቢሆንም ዛሬ ቀብራቸው ስለተፈጸመው ትልቁ ሰው ትንሽ ለማለት ወደናል። በኢትዮጵያ የመጀመሪያው የአይን ሐኪምና የአዲስ አበባ ዩኒቨርሲቲ የአይን ሕክምና ትምህርት ክፍል መስራች ስለነበሩት ዶክተር ጳውሎስ ቀንዓ የአይን ሕክምናን በቤይሩት ሊባኖስ በሚገኘው የአሜሪካ ዩኒቨርሲቲ ተምረው የተመረቁት ዶክተር ጳውሎስ ከኢትዮጵያ ውጭ በርካታ የሥራ ዕድሎች ቀርበውላቸው የነበረ ቢሆንም በአገር ቤት በቂ የሕክምና ዶክተሮች የሉንም በማለት ሀገራቸውን በትጋት ማገልገላቸውን የሕይወት ታሪካቸው እንደሚያስረዳ የጠቀሰው የሸገር ዘገባ ወደ ኢትዮጵያ በመመለስ በዳግማዊ ምኒልክ ሆስፒታል ለአጭር ጊዜ ከውጭ ሀገር ባለሙያ ጋር አብረው መስራት ጀምረው እንደነበርም አክሎበታል። በ1980 ዓ.ም በጥቁር አንበሳ ሆስፒታል የመጀመሪያውን የ3 ዓመት የአይን ሕክምና የድህረ ምረቃ መርሃ ግብር እንዲጀመር ከፍተኛ አስተዋጽኦ ማድረጋቸውንና በኋላም የተግባር ልምድንና የስልጠና ጥራትን ለማሳደግ ሲባል መርሃ ግብሩ ወደ 4 ዓመት እንዲያድግ መደረጉም በዘገባው ተወስቷል። ዶቼ ቬሌ ስለ ዶክተር ጳውሎስ ከሰራው ዘገባ ውስጥ ደግሞ የሚከተለውን ምስክርነት እናካፍላችሁ። ከ40 ዓመታት በፊት ኢትዮጵያ ውስጥ የአይን ሐኪሞች ቁጥር እጅግ ጥቂት ነበር። አሁንም ብዙ ባይጋነንም ቁጥራቸው ከ350 እስከ 400 እንደሚደርስ ነው ከኢትዮጵያ የአይን ሐኪሞች ማህበር ያገኘነው መረጃ የሚያመለክተው። ዶክተር ጳውሎስ በእነዚህ የአይን ሐኪሞች ዘንድ የተለየ ስፍራ እንዳላቸው ያነጋገርናቸው የዘርፉ ባለሙያዎች ገልጸውልናል። ለዚህም ነው ብዙም ሳይቆዩ የአይን ሕክምና ባለሙያዎች ማህበርን የመሰረቱት። ዶክተር ማንደፍሮ ስንታየው በአሁኑ ወቅት የኢትዮጵያ የአይን ሐኪሞች ማህበር ፕሬዝዳንት ናቸው። እሳቸው እንደሚሉት አሁን በሙያው ዘርፍ የተሰማሩት የአይን ሐኪሞች ሁሉ የመጀመሪያው ኢትዮጵያዊ ዘመናዊ የአይን ሐኪም የሆኑት የዶክተር ጳውሎስ ቀንዓ ውጤቶች ናቸው ማለት ይቻላል። ዶክተር ጳውሎስ በቤተሰቦቻቸው ዘንድም እጅግ ተወዳጅና የሚከበሩ እንደነበሩ ከ4 ወራት በፊት ከእህታቸው ልጅ ከዶክተር ሐዋኒ ንጉሴ ጋር በነበረኝ ቃለ መጠይቅ ተረድቻለሁ። ደግሞ የሲስተር ምህረት ቀንዓ የእናትሽ ወንድም አጎትሽ ደግሞ ዶክተር ጳውሎስ ቀንዓ እንደዚሁም በአይን ሕክምናው ግንባር ቀደም በመሆን በኢትዮጵያ ውስጥ በጣም ታዋቂ ናቸው እና ስለሳቸው እስኪ ትንሽ። እሺ፣ ዛሬ ያላሰብኩበት መንገድ ነው የወሰድሽኝ። እሱንማ በሰፊው እኮ እንመለስበታል። እንደው ትንሽ ብለን ለማለፍ ነው እንጂ ወደፊት። ዶክተር ጳውሎስ ቀንዓ እኛ ጳ ነው የምንለው፣ እሱ ደግሞ አጎታችን ነው። ከውጭ የሚታየውና እውነት ከውስጥ ያለው ዶክተር ጳውሎስ ልዩ ነው። ኃይለኛ ናቸው። ኃይለኝነት ኃይሌ ይገርምሻል። እኛ ደግሞ በጣም በቃ ይሄ ፌቨረት አንክል የምትይው አይደለ አለ አይደለ በጣም የምትወጂው አጎት የሁሉም ሰው ከልጅነታችን ጀምሮ በጣም ቅርብ ሆነን ያደግነው። እውነት ለመናገር በጣም ዶክተር ጳውሎስ በጣም ቸስ የሚወድ ሰው ነው። በጣም እና ከወንድሜም ጋር ከእህት ወንድሞችም ጋር ከልጆችም ጋር በጣም ይጫወት ነበረ። አንዳንዴ እንደውም ሳምንት እዛው ትተነው እንሄዳለን ለመቀጠል ማለት ነው። እንደዛ አይነት ሰው ነው። በስራው ግን በፍጹም ምንም ነገር የማይበገር እስከ መጨረሻ ድረስ የዛሬ 3 ዓመት ሁሉ ስናገኘው በእግሩ ስራ ይሄዳል፣ በእግሩ ስራ ይመለስ ነበረ። በየቀኑ 6 ቀን እንደውም ለምን አታውቀውም ስንለው በቂ አይን ሐኪም የለም የሚል ነበረ። ደጋግሞ ውጭ ሄዶ እሱም መስራት ይችል ነበር። በፍጹም አገሬን ነው የማገለግለው ብሎ እንደውም ብዙ ጊዜ ምን ይል ነበር፣ የውጭውን ቀስመን ወደዚህ ወደ ሀገራችን መምጣት ማስፋፋት። እሱ እንግዲህ ያፈራቸው አይን ሐኪሞች ናቸው፣ እነርሱም ሌሎች ያፈሩት ማለት ነው። እና እሱም ብዙ ነገር የአይን ቲንክ የሕክምናውንም
መሰረታዊ 3-year residency የምንለው እሱ ነው ያቋቋመው። ከእንደገና ቅድም ያልኩትን ነው። እንዴት ነው አንድ ሰው አንድ ህይወት ውስጥ የእውነት የ50 የ60 ሰው ህይወት የሚኖረው የሚባለው ነገር ነው አይደለ? እስከ መጨረሻ እስካሁን እድሜው ራሱ እንግዲህ አሁን 95 አለፈው 96 የሆነው ነው። እንዲህ ከአገርሽ ጋር ከማንነትሽ ጋር ተቆራኝተሽ ስትኖሪ ከዛም ውጭ ደግሞ የእውነት ብዙ ነገር መደረግ ያለበት ሰው ነው ዶክተር ጳውሎስ ቀና። በጣም ብዙ ነገር ግን የማይጠይቅ ስለሆነ ብዙ ጊዜ ደግሞ የማይጠይቁ ሰዎች ይረሳሉ እንጂ አሁን በአሁኑ ባለንበት ኢትዮጵያ እንደ ዶክተር ጳውሎስ ቀና እንደ ዶክተር ደምሴ ሀብቴ በህይወት ያሉ ሰዎች ብዙዎች አሉ። መርሳት ሳይሆን አይ ቲንክ ብዙ ሌላ ብልጭታ ስላለ እነሱ ያደረጉትን እያወጣንም እያቀረብን አይደለም እና አሁን ስታቀርቢው ነው ማን ነበር አካባቢ የሚለውን ልክ ነሽ። በጣም ከዶክተር ጳውሎስ ጋር በጣም ቅርብ ነኝ፣ አጎቴ ነው። ግን በጣም ከልጅነታችን ጀምረን ቅርብ ነበርን። እሱም እንግዲህ ይሄ ነው። በጣም ደስ ይላል። እንዳልኩት በሌላ ፕሮግራም ስለ ሶስቱም ለየብቻ እንኳን ብዙ ሊባልላቸው የሚችሉ ናቸው። እንደው ከትምህርት ቤቱ ስያሜ ጋር በተያያዘ ትንሽ እንባባል ብዬ ነው እንጂ ዛሬ በጨረፍታም ቢሆን ቅድም የአንዲት ሴት ልጅ አባት የነበሩት በተወለዱ በ95 ዓመታቸው ባሳለፍነው ነሐሴ 2 ቀን 2018 ዓ.ም ከዚህ ዓለም በሞት የተለዩት የዶክተር ጳውሎስ ቀንአ የአስክሬን ሽኝት ዛሬ ነሐሴ 7 ራስ ደስታ በሚገኘው ሉተራን ቸርች የሽኝት መርሃ ግብር ከተከናወነ በኋላ የቀብር ስነስርዓታቸው ደግሞ በጴጥሮስ ወጳውሎስ ተፈጽሟል። ምንጊዜም ሚዲያ ለቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ ተማሪዎቻቸው፣ የሥራ ባልደረቦቻቸውና እንዲሁም እገዛቸውን ላገኙ ብዙዎች መጽናናትን ይመኛል። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።